ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋቲው ነው። ፕሮግራማችን ላይክ በማድረግ እንድትጀምሩ አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን ድጋፋችሁ እንድታደርጉ በአክብሮት እየጋበዝን ትናንት እንግዲህ ባጋጠመን ትንሽ የድካም ጫና እረፍት ለማድረግ ሐሙስ ምሽት የተደረገውን ድህረ ጨዋታ ግምገማ ይዘንላችሁ አልመጣንም ነበር። አሁን በደም እንግዲህ እረፍት አድርገን ሪከቨር አድርገን እንግዲህ ለሙሉ ለ90 ደቂቃ ባትሪያችንን ፉል አድርገን እንግዲህ ከናንተ ጋር ቆይታ ለማድረግ በቅዳሜ ንጋት ፕሮግራማችን በድጋሚ መተናል። አንዳንድ ሰሞኑን እንግዲህ ጨዋታዎች የሚደረጉበት ሰዓት አንዳንድ መረጃዎችን ሰብስቦ የተለያዩ ጉዳዮችን ተመልክቶ ወደ እናንተ በተለመደው ሰዓት ይዞ ለመምጣት በሚደረግ ጥረት ውስጥ እንግዲህ አንዳንድ ድካሞች ነበሩ። እነዛን ጉዳዮች ለማቃለል እንግዲህ ትናንትናን መርጠን እንግዲህ ከውድ አድማጮች ጋር ለ24 ሰዓት አልተገናኘንም ነበር። ፕሮግራማችን በድጋሚ እንግዲህ በተለመደው ሰዓትና ጊዜ ወደ እናንተ የሚደርስ ይሆናል። እንግዲህ ለአንድ ቀን ድካምን ለማቅለል የተደረገ ሽግሽግ ነው። ልክ በፌስቲቭ ፊክስቸር ተደራራቢ ጫና እንደነበረው ተደራራቢ ጫና ልክ እንደ ፌስቲቭ ፊክስቸር በሉት ከሰሞኑ ከሰዓት መሻሻል ጋር ተያይዞ የነበሩ ጫናዎችን ለማቅለል እንግዲህ ከዋና ፕሮግራማችንን ከሚመሩ ቤተሰቦቻችን ጋር ተመካክረን ያደረግነው ነው እና አሁን ወደ ፕሮግራማችን በድጋሚ ተመልሰናል። በሁለተኛ ክፍል ፕሮግራማችን እንግዲህ ትኩረት የምናደርገው እንደምትመለከቱት ሐሙስ ምሽት ያለምንም ግብ ተጠናቋል የአንፊልዱ ፍልሚያ በሊቨርፑል እና ሊድስ መካከል እና ያን ጨዋታ ተመልክታችኋል። ድህረ ጨዋታ ጉዳዮች ላይ ብዙ አልተወያየንም፣ ግን ጠቅላላ አድርገን እስቲ አዲሱን ዓመት ሊቨርፑል የጀመረበትን መንገድ 2025ን ያጠናቀቅበትን አንዳንድ ሂደቶች ብዙ ውጣ ውረዶች ነበሩ፣ ብዙ ጉዳዮች ነበሩ። ተደጋጋሚ ጉዳዮችን አንስተናል። የተለያዩ ጉዳዮች ከውስጥ የሚወጡትን መረጃዎች አጋርተናቸዋል። በዚህ የውድድር ዓመት እንደ ሊቨርፑል አለመረጋጋት ውስጥ የገባ ክለብ ያለ አይመስልም። ብዙ አይነት ስሜቶችን አስተናግዷል ይህ ቡድን። ይህን ጉዳይ ስቴብል አድርጎ ሃንድል አድርጎ ችግሮችን ለመሻገር እንግዲህ በየጊዜው የሚመጡ የመፍትሄ ሀሳቦች አሉ። አንደኛው ከፍ ሲል አንደኛው ዝቅ ይላል፣ ሌላኛው ዝቅ ሲል አንደኛው ከፍ ይላል። ባላንስ ለማድረግ ክለቡን አሰልጣኙም እየተቸገሩ ያለ ይመስለኛል። ይሄ ከምን መነሻ ነው? አንድ ትናንት ምሽት ጨዋታው ከተጠናቀቀ በኋላ ተዘግቦ እና እረፍት አድርገን ስንነሳ አርብ ቀን ላይ የተመለከትኩትን አንድ ጉዳይ ላጋራችሁ። ላክ ኦፍ ክላሪቲ ይላል ከላይ አንድ የሊቨርፑል ውስጥ አዋቂ በቀጥታ የላከልን ኢሜል እና የላክ ኦፍ ክላሪቲ ይላል እና ያን ጉዳይ ስንመለከት ትልቅ ያገኘሁት ከዛ ዘገባ ውስጥ ያገኘሁት ሀሳብ ሊቨርፑል አሁን ለምሳሌ አርሴናል በአንድ ሞመንተም ቅኝት ውስጥ የተለያየ ስትራክቸር ይዞ የማሸነፊያው መንገድ ሰፊ የሆነ ከሴት ፒስ ከዴድ ቦል እስከ ክፍት ከሆነ እንቅስቃሴና በዊንገሮች በሚፈጠሩ ክሬቲቭ እንቅስቃሴና በሃይ ኢንቴንሲቲ ፋይናል ሰርድ የሚያደርጉት ፕሬሲንግ አቅም ምናምን ተብሎ ይተነተናል። ሲቲ የፔፕ አይደንቲቲ አለ፣ እላዩ ላይ ደግሞ የፔፕ ሊንጀርስን ተጽዕኖ የርገን ክሎፕን አስተሳሰብ መከተልን ጀመሩ። የሃይ ተርኖቨር ቡድን ሆነ። ከመሀል ሜዳ አጋማሽ በኋላ ፈጣን የሽግግር ኳሶችን መጠቀም። ወደ ቼልሲ ስትመጡ የኢንዞ ማሬስካ ትልቅ ጨዋታ ላይ ይዘው የሚመጡት ዳይናሚክ ሲስተም አስደናቂ ነው። እንደውም ውድ አድማጮች ከዚህ ፕሮግራም በኋላ የምንሰራው የኢንዞ ማሬስካ ፕሮግራም አለ። ስንብታቸውን ተከትሎ ማን ሊተካቸው እንደሆነ ማን እንደተቃረበ ያ ባለሙያ ተለይቶ ታውቋል። ምክንያቱ ምን እንደሆነ በበርካታ ሚዲያ አድምጣችሁ ይሆናል። ነገር ግን አርብ ምሽት ላይ የወጡ ለማመን የሚከብዱ ጉዳዮች አሉ በቼልሲ ቤት።
ከዚህ ፕሮግራም በኋላ የምንሰራው የቼልሲን ጉዳይ ላይ ብታደምጡ እግር ኳሳዊ ጉዳዮች ስለሆኑ ብዙ መረጃዎችን ታገኛላችሁ፣ ብዙ ታተርፉበታላችሁ ብዬ አስባለሁ። ኤንዞ ማሬስካን ታክቲሻን ናቸው፣ የሚገርሙ ታክቲሻን ናቸው። በ10 ተጫዋች ከአርሴናል ጋር ያደረጉት ትግል በቂ ነው፣ በቂ ማሳያ ለመመዘን እንኳን ሌሎች አሰልጣኞች አሁን ኡናይ ኤምሪ አሁን እኮ ይሄ ሲዝን ምንድን ነው የሚሉት ኡናይ ኢራ እያሉ ነው። በቃ ይሄ የኡናይ ኤምሪ ኢራ ነው። እስቲ በቂ ቡድን አንድ ትልቅ ቡድን በቂ በጀት ለዚህ አሰልጣኝ ይስጥና ከክለቡ የሚፈልገውን ነገር ይጠይቅ፣ ከአሰልጣኙ ያገኛል እያሉ ለምን የታክቲክ እውቀታቸው ጨዋታን የመቀየር አቅማቸውን አሳይተዋል። በበቂ ስብስብ አንድን ጨዋታ ከጀመሩ መበታተን እንደሚችሉ አሳምነዋል በደንብ። አሞሪም እንኳን ታክቲሻን ናቸው። ታክቲካሊ ቡድኑ የሚታየው ምስል አለ። እንዴት ትራንዚሽን ባላንስ ሆኖ እኮ ማንቸስተር እንደሚያጠቃ ብዙ ፕሮግራሞች ላይ አንስተናል። ትራንዚሽን ባላንስ ሆኗል ማንቸስተር ቤት ቶት በዚህ ደረጃ ከሚዲያ እስከ እግር ኳሱ ቤተሰብ አንስቶ የሚጨፈጨፍ ቡድን ለትችት ምሳሌ የሚሆን ግን አይደንቲቲ አለው ያ ቡድን ላይ ቶት በጣም የተቸገሩት ቶማስ ፍራንክ የሚጠለጠሉት ምንድነው ትልቁ መነሻ ነጥብ ሁሉም የሚተቻቸው መነሻ ነጥብ ክለባችንን የምንፈልገውን ያን ኳስ ሲስተም መልስልን፣ ያንተን የሎ ብሎክ ስትራክቸር ተውልን፣ ከሜዳ ውጪ የምሰበስበውም ነጥብ አይጠቅመንም፣ በሜዳችን ውብ እግር ኳስ አይተን ነጥብ እንጣ ነው። ያን ውበት ያለውን ፉትቦል የሚመልስልን አሰልጣኝ ነው። ምንድነው ሞር ዲፌንሲቭ ቡድን እንደሆነ ነው የሚገልጸው ካራክተሩ። ፋቢያን ሁዝለርን ተመልከቱ። ተውት እንደው ሌሎችን አሰልጣኞች ይሄ ወጣት የ34 ዓመት አሰልጣኝ እነ ጀምስ ሚልነር እነ ዳንክ ታላቁ ናቸው፣ ግን እንዴት ሪስክ ያለውን እግር ኳስ እንደሚጫወት እንደውም አንዳንድ ተቾች ምን ይላሉ? ፋቢያን ሁዝለር የተገነባ ቡድን ስለያዘ ነው ቡድን መገንባትን ያሳየን ይላል። ቡድን መገንባትና ቡድን ማስቀጠል ኃላፊነቱ መገንባቱ ጊዜ ስለሚፈጅ ምናልባት ቅኝቱን ለማምጣት ይሄ ኢንዱስትሪ ትዕግስት ስለሌለው ሊሰናበቱ ይችላሉ። የተገነባ ቡድን ይዞ እንደመቆየት ደግሞ ከባድ አሳይመንት የለም። ያ ቡድን የተገነባበትን ጣሪያ ጠብቆ መቆየት። ሁዝለር እኮ በመጀመሪያ 45 ቡድኑ ጥሩ ካልሆነ እንዴ ከማጥቃት ውስጥ ነው መከላከል ያለው ብሎ ነው የሚያምነው። ሁሉንም ቡድን አይደንቲቲ ሊገለጽ ይችላል። የሊቨርፑል አይደንቲቲ ምንድን ነው? ምንም ግልጽ የሆነ ነገር የለም። አሁን ሊቨርፑል ችግሮቹ ምንድን ናቸው ካልን አንድ አድማጭ፣ አንድ የእግር ኳስ ቤተሰብ፣ አንድ የሚዲያ ባለሙያ በትንሹ 15 ችግር ሊገልጽ ይችላል። በትንሹ 15 ችግር ሊገልጽ ይችላል። የነዚህ ሁሉ ችግሮች መነሻ ግን ማን ነው የሚለው ጉዳይ ላይ መደምደሚያ ላይ ባይደረስ እንኳን ሂደቶች የሚያሳዩ አንዳንድ ጉዳዮች አሉ። በሂደት የሚገመገሙ ውጤት የሚሸፍናቸው ሚስጥሮች አሉ። ውጤት የሚያጋልጣቸው ደግሞ ጉዳዮች አሉ። አሁን ለሚጣሉ ነጥቦች ሁሉ ምክንያት ሲቀርቡ ምክንያታዊ ለመሆን የሚታይ ነገር መኖር አለበት። ለምሳሌ በጨዋታ እንቅስቃሴ ውስጥ ሊቨርፑል ስላጣው ፍጹም ቅጣት ምት፣ ሊቨርፑል ስለሳተው ኳሶች የሚነሱ ከሆነ እነዛ ምክንያቶች ሊቨርፑል የተሻለ ተንቀሳቅሶ ከሆነ ሁሉም የእግር ኳስ ቤተሰብ ይቀበላል። አንድ የሊድሱን ጨዋታ በተመለከተ አንድ ነጥብ ለማንሳት በሊቨርፑል ያለፉት 10 ዓመት ውስጥ እንደዛ አይነት የቀዘቀዘ ሊቨርፑል በታሪክ የርገን ክሎፕ የሊቨርፑል አሰልጣኝ ሆነው ብሬንዳን ሮጀርስ ተውት፣ ከብሬንዳን ሮጀርስ ኬኒ ዳግሊሽም እያሉ እንዲህ አይነት የቀዘቀዘ በአንፊልድ ሊቨርፑል ታይቶ አይታወቅም። የወረደ ይሄ ደሙ የቀዘቀዘ የወረደ የሜዳ ውስጥ እንቅስቃሴ ፍላጎት ተጫዋቾች ላይ የታጣበት እንቅስቃሴ ፍሌክሲብል ያልሆነበት። አሁን ይሄ ጉዳይ የቅኝት ጉዳይ ነው። አሁን ከዚህ በፊት አንዳንድ ጉዳዮችን እናነሳለን። ጥሩ ተንቀሳቅሶ ነጥብ መጣል አንዳንዴ በጎ ነው፣ አፕሮቹ ይታያል። ጥሩም ሳይቀሳቀስ ነጥብም ከጠፋ ደግሞ
አሰልጣኙ ባላንስ ማድረግ ያለባቸው ጉዳዮች ላይ ማተኮር እንዳለባቸው ታክቲካል ትንተና ይሰጣል። የሊድሱ ጨዋታ ግን ለታክቲካል ትንተና የማይመች ጨዋታ እንቅስቃሴ ነበር። የመጀመሪያው ጉዳይ ፍላጎት ብቻ ሳይሆን ሊቨርፑል በከፍተኛ ሃይ ኢነርጂ እንዲጫወት ከሚያስችሉ ትላልቅ ይሄ የሊቨርፑል ኮር ይላሉ። ትላልቅ የሊቨርፑል ኮር በአንዴ በሃይ ኢነርጂ ወጥቶ እንዲያጠቃ ከሚያደርጉ ጉዳዮች መካከል ተጫዋቾች በሜዳ ውስጥ የሚረግጧቸው ቦታና ለማጥቃት የሚፈልጓቸው ኤሪያዎች ናቸው። እነዚያ ኤሪያዎች በተቃራኒ ቡድን ብሎክ ተደርገዋል ወይ? ሊቨርፑል አግሬሲቭሊ ቻሌንጅ ያደረገው ጨዋታ አልነበር። የሊቨርፑል አንዱ የኢንቴንሲቲ ካራክተር ምንድን ነው? አግሬሲቭሊ ቻሌንጅ ስናደርግ ደጋፊ በሳውንድ ያግዘናል። የየርገን ክሎፕ አይደንቲቲ ግን እንዲሁ ዝም ብሎ የክሎፕ ቡድን በስሜት አይደለም የሚጓዙ። የስሜት እግር ኳስ የሚጫወተው በታክቲካል አፕሮች ነው። ሊቨርፑል ፔስ እና ኢነርጂ የጎደለው ሜዳ ውስጥ ምን አይነት ካራክተር ይዞ እንደገባ ግልጽ ያልሆነበት ጨዋታ ነበር። ይሄ ጨዋታ በነገራችን ላይ በሊቨርፑል ኢኮ ዘጋቢ ፖል ግሮስት የተተነተነውን ገብታችሁ ብትመለከቱ በጣም ምርጥ ዘገባ ነው ይዞ የወጣው። ከዚህ በፊት የሊቨርፑል ቅኝት በስሎት ውስጥ አንዳንድ የሜዳ ውስጥ እንቅስቃሴና ሀሳባዊ የቡድን ካራክተርን እንመለከታለን። አንደኛው ጌሙን ኮንትሮል ለማድረግ በበለጠ መከላከል፣ በተገኙ ስፔሶች ማጥቃት ነው። ጌሙን ደግሞ አድቫንቴጅ ከተወሰደ ሊቨርፑል ሪስኮችን መውሰድ ይጀምራል። አሁን ትልቁ የቡድኑ ካራክተር ሪስክ የሚወስደው ምንድን ነው? ሃይ ላይን ከራሱ ሜዳ የበለጠ ወጣ ብሎ የማጥቃት ያኔ ምንድን ነው ተከላካዩ ለአማካዩ አማካዩ ለአጥቂው የሚሰጠው ሽፋን። በሊሱ ጨዋታ ሊቨርፑል ሆም አድቫንቴጅ እንዳለው ሜዳ ውስጥ የዘነጋ ቡድን ነው የሚመስለው። አንደኛ በሊቨርፑል ያለፉት 14 ዓመት ውስጥ ለመጀመሪያ ጊዜ ሊቨርፑል በአንፊልድ ከረፍት በኋላ አንድ ብቻ ኢላማውን የጠበቀ ሙከራ ያደረገበት በ1.9 ኤክስጂ ውስጥ አንድ ቢግ ቻንስ ብቻ ክሬት የተደረገበት ጨዋታ ነው። የሀሳብ ጥረት አልነበረም። የተጫዋቾች የግል ጥረት ግን አልፎ አልፎ ብቅ እያለ የሚጠፋ ከፍ እያለ የሚወርድ ይሄ ሀሳባዊ እንቅስቃሴዎች አልነበሩም። በግል ጥረት የነ ጀርሚ ፍሪፖንግ የነ ኤኬቲኬ ፍላጎት የተለየ ነበር። ግን አሁን ላክ ኦፍ ክላሪቲ ከሚለው ጽሁፍ ውስጥ ከተላከልን ጽሁፍ ውስጥ የተመለከትኩት አንዱና ትልቁ ጉዳይ ከዚህ በፊት ስሎት ለሊቨርፑል ደጋፊዎች የሰጧቸው ቱሎች አሉ። የጨዋታ ቱል የሊቨርፑል ደጋፊ ኤክስፔክት የሚያደርገው አሰልጣኙ ይሄ እንደዚህ ካልሆነ በዚህኛው እንደዚህ ያደርጋሉ ብሎ እምነት ሊቨርፑል ደጋፊዎች ያሳደሩበት ትላልቅ ነጥቦች አሉ። በተጠናቀቀው የውድድር ዓመት ሊቨርፑል አንደኛውን 45 መስሎ ያጠናቀቀበት በርካታ ጨዋታዎች አሉ። ግን እንደ ሊድሱ ጨዋታ አልነበር። ወርዶ ቀስቅዞ ግን ጥንካሬውን ለቆ አይደለም። መከላከሉ አስደናቂ ነው። አማካዩ የሚሰጠው ለአጥቂው ሽፋን አስገራሚ ነው። አጥቂው በርካታ ኳሶችን ሳያገኝ ግን ጥረቶች አሉ። ምን ሲስተማቲካል ጥረቶች፣ የግል የተጫዋቾች ጥረት አይደለም። የተጠና እንቅስቃሴ አለ። እነዚህ ጉዳዮች ምንድነው ሊቨርፑል ደጋፊዎች ውስጥ ከጣሉ እምነቶች መካከል አንደኛውን 45 ቡድኑ በሜዳውም ሆነ ከሜዳውም ውጭ ሲበለጥ ሁለተኛ 45 እንደሚቀይር እንደሚያገባ ይታመናል። አንደኛው የተጫዋቾች ለውጥ ነው። ሁለተኛው የታክቲክ ለውጥ ነው። ሶስተኛው የጨዋታውን አፕሮች 100% መቀየር ነው። ይሄ አሰልጣኙ ለደጋፊው የሰጡት ቱል ነው። ስለዚህ ደጋፊው ምንድነው ውስጡ ላይ ያለው ይሄ ቡድን እንደዚህ ቀዘቀዘ ነው፣ በዚህኛው 45 100% ዴፊኒትሊ ያስተካክላል። እነዚህ ጉዳዮች ግን በዘንድሮ ሲዝን ከጨዋታ ጨዋታ እየቀነሱ ውጤት የሸፈናቸው ጉዳዮች መምጣት ጀመሩ። የሊሱ ጨዋታ ግን አንዳንድ ማረጋገጫዎችን መስጠት፣ የሚታዩ ምስሎች ላይ ጥያቄዎችን በድጋሚ እንዲያጤኑ። በነገራችን ላይ አንድ የፕሪሚየር ሊጉን ባህሪ ልጠቁማችሁ፣ ወደዛኛው ነጥብ እመለሳለሁ።
አንድ ቤት ሌላ ቤት አንድ ጉዳይ ሲንኳኳ ሌላኛው ቤትም ያ መንኳኳት ይቀጥላል። ይሄ ተያያዥን ይሄ ሰርኪዩት አለ። ግን እርጋታና የሰከነ አስተዳደር ያለበት ቡድን ውስጥ ጊዜ ትዕግስት የሚባለው ጉዳይ ሁሌም ቅድሚያ የሚሰጠው ነገር ነው። ታስታውሳላችሁ ኖቬምበር ውስጥ እያለን ሊቨርፑል ከፍተኛ መንሸራተት ትላልቅ ክፍተቶች በሚስተዋሉበት ወቅት እስከ ፈረንጆች አዲሱ ዓመት ድረስ የሚታገሱበት የራሳቸው ሪዝናል ግን አሳማኝ ባልሆኑ ጉዳዮች ላይ የክለቡ ውጤት ቢስተካከል እንኳን አሰልጣኙን የማንሳት ግዴታ ውስጥ ሊገቡ ይችላሉ የሚለውን ነገር አስምሩበት። ውጤት ግን ተያይዞ የሚጠፋ ከሆነ የማይቀር ነው። ይሄ የማይቀር ጉዳይ ይሄ ውሳኔ መተላለፉ ማሬስካ እንኳን ቼልሲን ከምን ላይ እንዳነሱ እናስታውሳለን። ግን እግር ኳስና የኢንዱስትሪ ውለታ አያውቅም። እስሎት ዋንጫ በልተዋል ዋንጫ። የዘንድሮ ቡድን ውድቀት ማነው ተጠያቂ? አሰልጣኙና አሰልጣኙ ብቻ ናቸው። የትኛውም ተጫዋች ኃላፊነት አይወስድም። ምክንያቱም የቡድኑ ታክቲካል አፕሮች ክላሪቲ የለውም። ምንም አይነት ግልጽ የሆነ በዚህ የቡድን ምስል ነው። ምክንያቱም አንድ ቡድን ግልጽ የሆነ የጨዋታ ስታይል ሲኖረው ቀጣይነት ያለው የቡድን እንቅስቃሴ ይስተዋላል። ቢያንስ ጥረቶች እንኳን ምልክቶችን ያሳያሉ። ስለ ቀጣይ ሲዝን ምስል እኮ አንድ ቡድን ዘንድሮ የሚይዘው ቅኝትን ነው የፕላን የሽግግር ተብሎ 1 ነጥብ ላይ ሊደረስ የሚችለው። የሊድሱ ጨዋታ ላይ እንግዲህ 3ቱን ቱሎች ለሊቨርፑል ደጋፊዎች የሰጡት ጨዋታን የመቀየር ታክቲክ የመቀየር የሜዳ ውስጥ እንቅስቃሴ ተለዋዋጭ ባህሪ ማሳየት አንደኛው ምስል ነው። የሊድሱ ጨዋታ ላይ በግሌም የተመለከትኩት በድጋሚም የጨዋታ ምስል ሊቨርፑል ስትራክቸራል ክፍተቱ አሁንም አልተቀረፈም። ለምሳሌ ኮንቲኒቲ ከሌለው ይሄ ቡድን ለምንድን ነው ስለ ባላንስ የምናወራው? ባላንስ እኮ ኮንቲኒቲ ውስጥ ነው ያለው እንጂ ኮንቲኒቲ ባላንስ ውስጥ የለም። ለምን ይሄ ቡድን ባህሪው ቀጣይነት ሲኖረው ስለ ባላንስ እናወራለን። ባላንስ ለመፈለግ የመጀመሪያው ጉዳይ ምንድን ነው? ሊቨርፑል እንደ ቡድን የተቀናጀበት አንዱ የጨዋታ ንድፈ ሀሳብ ግልጽ መሆን አለበት። አሁን መጀመሪያ ስንል የነበረው የባላንስ ጉዳይም አሁንም ጥያቄ የለው። ምክንያቱም ቡድኑ ባላንስ ለመሆን የያዘው የጨዋታ ስትራክቸርና ግልጽ የሆነ አይደንቲቲ ያስፈልጋል። አምና ከነበሩ ደጋፊዎች ከሚያምኑባቸው ቱሎች ውስጥ 3ቱም ካራክተር ከሌለ ስለ ባላንስ ሲስተማቲካል ችግሩን ባላንስ ላይ ወስደን መደምደም አንችልም። ትልቁ ጉዳይ አምና የሊቨርፑል ውጤት ቀያሪ ቱል ከነበሩ ተጫዋቾች ውስጥ ጆታ ኑኔዝ ጆታ ተለዋዋጭ፣ ሉዊስ ዲያዝ ከሐሰተኛ 9 ቁጥር ወደ ክንፍ የነዛ 2 ተጫዋቾች መቀያየር፣ አማካይ ክፍሉ ላይ ካለው የደብል ፒቮት አፕሮች ማካሊስተርም ጆንስም ሰቦዝ ላይም ሊሆኑ ይችላሉ ከግራቨንበርች ጋር ወደፊት በሃይ ፕረስ መጫወት። ስለዚህ በዛም ወቅት ከነበሩ አንዳንድ የተለያዩ ሲኩዌንሶች የአርኖልድ ኳስ እንዳለ ሆኖ ተጫዋቾች አግሬሲቭ ሪያክሽን የሚያሳዩት ነው። አግሬሲቭ ሲባል ሁሌም ተመሳሳይ ቃሉ ሲኖር ይሄ ተጫዋቾች ላይ በሃይ ኢንቴንሲቲ ቡድን ሲጫወት አግሬሲቭሊ ሪያክት የሚያደርገው እንጂ ይሄ አካላዊ ምላሽ መስጠት ታክሎችን ማብዛት ፋውለር መሆን አይደለም። ኤሪያዎችን ዶሚኔት ለማድረግ የሚደረግ እሽቅድምድምና ፍጥነት፣ ጉልበት፣ ኢነርጂ፣ ተነሳሽነት ማሳየት ነው። እነዚህ ጉዳዮች ደግሞ 100% ከሊቨርፑል ከዛ ገጽታ ላይ ከዛ የፍላጎት አቅም ላይ እየተነሳሉ የግል ጥረቶች ናቸው የሚስተዋለው የነ ፍሪፖንግ የነ ኤኬቲኬ። እዚህ ላይ እንግዲህ ይሄ ታክቲካል አፕሮች ነው ለውጡ። የሰው ለውጥስ አምናኮ ውጤት ቀያሪ ተጫዋቾች ሊቨርፑል ዴብዙ ጥራቱ እንደ ዘንድሮ ቡድን ሆኖ አይደለም። በነገራችን በየትኛውም መመዘኛ የዘንድሮ ቡድን ዴፊኔትሊ ከአምናው ቡድን ጋር አይደለም፣ ከዘንድሮ 19ኙ ቡድን ጋር አይወዳደርም። ኳሊቲው በብዙ ርቀት የሚበልጥ ስብስብ ነው። ይህን ስብስብ ግን ተጋላጭ ያደረገ የጨዋታ ስልት ይዘው የቀረቡት አሰልጣኙ ናቸው። ስልቱ ያልታወቀ አሁን ጉዳዮች ሁሉ ሊቨርፑል ኤጌሌን ቢያመጣ ይስተካከላል። ያ ተጫዋች ቢመጣ በዚህ አሰልጣኝ ሲስተም ውስጥ የሚሰጠው ምላሽን ገና ለገና ስታስቡት እስቲ ስለ ፍሌክሲቢሊቲ ታክቲክ ከተመለከትን የትኛው ተጫዋች ነው ሊቨርፑል ቤት ፍሌክሲብል ያልሆነ?
አሁን ሊቨርፑል እኮ ያጣው አግሬሲቭ እንቅስቃሴ ለማሳየት ፍሌክሲብል የሆነ ተጫዋች የለም። ፍሌክሲብል ደግሞ የታክቲክ መንገድ ነው አንዱ። እያንዳንዱ ኤሪያዎችን ለማሸነፍ የሚደረግ አፋጣኝ ምላሽ ነው። ሊቨርፑል ከኳስ ርቋል። ከአንደኛው ተጫዋች ሌላኛው ተጫዋች ያለው ኤሪያ ሰፊ ነው። በአንድ ኳስ ላይ አንድ ፖዚሽን ላይ ተሰብስበው ተጠቅጥቀው ሌላኛው የሜዳ ክፍል የበለጠ በረጃጅም ፓስ ይቆረጣል። ያንን ዲፌንድ ለማድረግ ይሄ በጋራ የሚያጠቃ በጋራ የሚመለስ ድሮ በየሰፈሩ ኳስን ስትጫወት አብሮ በጋራ የሚያጠቁ አብሮ በጋራ ተመልሶ የሚከላከል የተለመደ የእግር ኳስ ባህል። ዘመናዊ እግር ኳስ ደግሞ አብሮ በታጥቃ አብሮ በተከላከል የሚል ሲስተም የለም። እያንዳንዱ ተጠንቶ አንድ ፓስ ያለ ምክንያት ትራንዚሽን ውስጥ አይገባም። ያለ ምክንያት ወደኋላ አይመለስም። የሊቨርፑል አሁን ሀሳባዊ እንቅስቃሴው ግልጽ አይደለም። ምክንያቱም አይቀጥልም፣ አይቋረጥም። ሲጀምር የማጥቃት እንቅስቃሴው በተጠና ሪትም የሚጓዝ አይደለም። የግል ጥረቶች የሚስተዋልበት ቡድን ሆኗል። ይሄ አሰልጣኙ የባላንስ ጉዳይ ፍለጋ ከሆነ ባላንስ ላይ ለመድረስ ቀጣይነት ያለው የቡድን እንቅስቃሴና የሚታይ ክፍተት ያስፈልጋል። ይሄ ነው ባላንሱ ችግሩ። ከዚህ በፊት ስንል የነበረው በተከላካዩ በግብ ጠባቂውና በአማካዩ መካከል ያለውን ኦቨርሎድ ለመቋቋም ሊቨርፑል ትርፍ አማካይ ያስፈልገዋል አልን። ከተወሰነ ጊዜ በኋላ ዲያመንድ ፎርሜሽን ሲጀምሩ በአንድ የትርፍ አማካይ ቅኝት መስተካከል ጀመረ። ግን ሊቨርፑል የተላበሰውን መሰረት የተጣለበትን እነዚህ ተጫዋቾች የተዘዋወሩበትን እነዚህ ተጫዋቾች ምላሽ ይሰጣሉ የተባሉበት ሲስተም ያ ኢንቴንሲቲ እና ኢነርጂ የተሞላው እንደውም ኮንትሮል ተጨምሮበት የበለጠ ፍሉድ ሆኖ መቅረብ እያለበት በኳሊቲም በስታንዳርድም የተሻለ ስብስብ ተይዞ እንዴት ነው ይህን አይነት ካራክተር መላበስ? አሁን ጥያቄው ገና የመጀመሪያው መሰረታዊ የቡድኑ ያጫወት ሲስተም ላይ እነዛ ቱሎችን ደጋፊው ሲጠብቅ የነበረው ሊቨርፑል የሚሰጠው ምላሽ እንዲጠበቅ አድርጓል። አሰልጣኙ ራሳቸው ይሄ ክለብ በክሎፕ ሲሰጠው የነበረው ምላሽ በማያቋርጥ ሁኔታ ነው እንጂ ወጣ ገባ በሚል ሊቨርፑል ተዳክሞ እኮ ደጋፊው በክሎፕ ላይ እምነት ከሻምፒዮንስ ሊግ እግር ኳስ ውጭ ሆነው ባጠነቀቁበት ሲዝን ላይ አይ ክሎፕ ይመልሱታል ብለው ያመኑት በክሎፕ ላይ እምነት መንሸራተት 1% ያልታየው አንድ ደጋፊ ከሜዳ ሲወጣ ጨዋታ ያላሰማው አንድ ደጋፊ ጨዋታውን ለማየት ተሰላችቶ ስቴዲየም ያለቀቀው ታስታውሳላችሁ። ሊቨርፑል በማድሪድ 5-2 አንፊልድ ላይ ሲሸነፍ ከስቴዲየሙ የወጣው 60,000 ደጋፊ ነው። ጨዋታው ተጠናቆ አጨብጭቦ ዩል ኔቨር ዎክ አሎንን ዘምሮ ነው የወጣው። ምክንያቱም እምነት አለ፣ አሳይተዋል ሰርተው። በሊሱ ጨዋታ ከስቴዲየሙ የወጣው የደጋፊ ቁጥር 49,000 ነው። ወደ 11,000 የሊቨርፑል ደጋፊ ከሜዳ ወጥቷል። ለምን ይቀይራል የሚለውን እምነት ማጣት ተጀመረ። ለምን የሚታየው ምስል ነው፣ ሜዳ ላይ የሚታይ ነገር የለም ትክክለኛ። ምክንያቱም ተቀይሮ ገብተው ጨዋታን ይቀይራሉ የሚለውን እምነት ክሎፕ በአግባቡ አሳዩ። ስሎት አምና ደገሙ። ዘንድሮ 100% ከክለቡ አይደንቲቲ ላይ እየተገፈፈ መጣ። ያውም ሲስተማቲካል የነበረው ያ ኢነርጂ ቡድን ያንን ኢነርጂውን ያንን የማጥቃትም የመከላከልም ፍላጎቱ በማያቋርጥ መልኩ የሚያደርግ በካራክተር የተሞላ የአምና ሻምፒዮን የሻምፒዮንነት ጠረኑ ከራሱ ላይ እየጠፋ የመጣ ቡድን እንዲሁ እኮ አንዳንድ ጨዋታዎች ላይ ሻምፒዮና መሆናቸው በራሱ ተጫዋቾችን ያነቃቃል። ግን ቲሙ እየተጓዘበት ያለበት መንገድ አሁን ግልጽ የሆነ የጨዋታ ስትራክቸሩ ጭምር ይሄ የሚታይ ወይም የሚተነተን አይደለም። የተጫዋቾች ለውጥ ላይ ለምጣ አሰልጣኙ ጨዋታው ላይ አንዱን የሜዳ ክፍል በአንድ ያፈረሱት። ሮበርትሰንን በኪርኬስ፣ ዊትዘን በጋክፖ፣ ጆንስን በማካሊስተር። ሊቨርፑል ከዛም በኋላ የበለጠ ከመጀመሪያው ከነበሩ ሜዳ ውስጥ ከነበሩ ተጫዋች የበለጠ ወረደ።
እንደውም ሊቨርፑሎች እኮ ጥሩ የተንቀሳቀሱት ወጣቷ የ17 ዓመት ልጅ ሪዮን ጎሞሃ ከገባ በኋላ የለም ሊቨርፑል ቡድን አይመስልም። ምክንያቱም በሁለት ሶስት ቅብብል ወደ ተጋጣሚ መጫወቻ ክልል ለመግባት የሚጨነቅ ስፔሶችን የሚያጣ ስፔስ ላይ ተጫዋች የጠፋበት ምክንያቱም ፖዚሽናል ሲስተምም የለም፣ ስፔስ ሲስተምም የለም። የሽግግር ኳሶች በሀሳብ ደረጃ ተቀናጅተው ለአንደኛው ተጫዋች የሚደርስበት ሪትም አልነበረም። ቫንዳይክ ልክ ለሳላ እንደሚጥለው ከአንደኛው ሜዳ ክፍል ለሌላኛው ሜዳ ክፍል ሲጥል ፍሪፖንግ በዳር በኩል ይጥራል፣ ማይነስ ያደርጋል። ኤኬቲኬ ተነጥሎ ነው ያለው ብቻውን። በቁጥር ወደ ተጋጣሚ መጫወቻ ቦክስ በዘንድሮ ሲዝን ሊቨርፑል በሜዳው ለመጀመሪያ ጊዜ ወርዶ ከቡድን አጋሮቹ ማይነስም ክሮስ በተደረገ የሊድስ ጨዋታ 29 ኳሶች ውስጥ ኤኬቲኬ ብቻውን የተገኘበት በ24ቱ አጋጣሚ 24 ኳስ 5 ተከላካይ ባለበት ቦክስ ውስጥ አንድ ኤኬቲኬ ነው የተገኘው። ይሄ ነው ሪትም የሌለው ቡድን። ለምን በተቀናጀ ሁኔታ ከሄደ በዛ የኳስ ፍሰት ውስጥ እነዛ ተጨማሪ አማካይ የክንፍ ተጫዋቾች በእንቅስቃሴው አካል በመሆን እዛ ቦክስ ውስጥ ተገኝተው አደጋን መፍጠር ይቻላል። ሊቨርፑል ለኮርና ካልሆነ በስተቀር ቦክስ ውስጥ ተጫዋች ስለማይገኝ ነው ክሮስ ማይደረገው። ይደጋገማል ፓሶቹ። ለምሳሌ ሶቦዝ ላይ 15 ጊዜ በአንድ ኤሪያ ላይ ድግግሞሽ ያለውን ፓስ አድርጓል። አሁን እነዚህን ጉዳዮች ሲታዩ የዚህ ቡድን ቅንጅት ወዴት እየሄደ ነው? የበለጠ እንደውም ዊድዘ ጥሩ አልነበረም፣ ግን ሜዳ ውስጥ እያለ የእሱ መኖር አሁን ከሶስት ተች አንዱ ተች ለአደጋ የቀረበ ነው። ለቫንዳይክም ለኤኬቲኬም እሱም ቦክስ ውስጥ ተገኝቶ ጀስቲን ያወጣበት እንቅስቃሴ ዊድዘ ወጥቶ ተቀይሮ የገባው ጋክፖ የበለጠ የሊቨርፑልን ማጥቃት 100% ገደለው። በዘንድሮ ሲዝን ምናልባት በሊቨርፑል ቡድን ውስጥ የዘንድሮ ሊቨርፑል ቤት ካሉ ጉዳዮች ውስጥ ክለቡን ያጋለጡ ምናልባት የክለቡን ስታንዳርድ በማይመጥን እንቅስቃሴ ውስጥ ከሚጠቀሱ ተጫዋቾች አንደኛውና ምናልባት የመጀመሪያ ሊሻሻል ከማይችሉ ተጫዋቾች መካከልና በሊቨርፑል ማሊያ ውስጥ እድገት የማያሳይ ምክንያቱም ሊቨርፑል 3 አግብቶ 4ኛን አግብቶ ነው ስሙን የተከለው እንጂ ሊቨርፑል በልዩነት በጋክፖ ጎሎች ጨዋታን አያሸንፍም። ለምን? የተጫዋቹ ኳሊቲ ስታንዳርድ አይደለም። ለዛ እኮ ነው ክሎፕ በተደጋጋሚ ስለ ጋክፖ የሚሰጡትን አስተያየት በደንብ ላደመጠ የቲም ተጫዋች ነው፣ ጥረቱ ያስደስተኛል ነው የሚሉት። የቲም ተጫዋች የሚባለው በነገራችን ላይ በአሰልጣኞች ውስጥ ቡድን ባለው ውጤታማነት ውስጥ የራሳቸው ሚና ነጥረው የሚያወጡ አይደለም፣ እንደ ቡድን የሚያገለግሉ ናቸው። በየትኛውም ደቂቃ ተቀይረው ቢገቡ ቅሬታ ማያሰሙ ማያጉረመርሙ የቡድን ተጫዋች የስኳድ ተጫዋች እንጂ የክለቡ የመጨረሻ የምርጥ 11 ቤስት አይደሉም ተለይቶ የሚወጡ። ስለዚህ ግልጽ የሆነ የቡድኑ አይደንቲቲ አለመኖሩ የበለጠ ተጋጣሚ ሊቨርፑል ከወራጅ ቀጠና ካሉ ክለቦች ኖቲንግሃም፣ ሊድስ ዩናይትድ አንፊልድ ላይ በዚህ ደረጃ መውረዱ ብቻ አይደለም የሚመዘገበው ውጤት እንኳን ከባድ እየሆነ መጣ። ከ2023 በኋላ ነው ከማንቸስተሩ የኦልትራፎርዱ ፍልሚያ የአንፊልዱ ፍልሚያ በኋላ ሊቨርፑል ለመጀመሪያ ጊዜ ባዶ ለባዶ የወጣው። ታስታውሳላችሁ? የኦልትራፎርዱን ፍልሚያ በ47 ሙከራ ሊቨርፑል እድለኛል። 47 ሙከራ እስካሁን ድረስ እኮ አልተመዘገበም። 47 የሞከረ ክለብ የለም። ከዛም በኋላ 47 ሞክሮ ነው ሊቨርፑል ማስቆጠር ያቃተው። 4.6 ኤክስጂ ተፈጠረ። እንግዲህ ክሎፕ እድለኛ አልነበሩም። ባዶ ለባዶ አንፊልድ ላይ ጨዋታ አለቀ። ኤሪክ ቴናግ ከጀመሩበት የጨዋታ ክፍለ ጊዜ አንስቶ እስከ መጠናቀቂያው ድረስ ሙሉ ወደ ኋላ አፈግፍገው ዘግተው ያመሹበት ጨዋታ 47 ሞክሮ የማያስቆጥር ቡድን ነው። የትናንት በስቲያው የነበረው ሊቨርፑል 17 ሞከረ፣ አንድ ነው ጥራት ያለው ሙከራ። ከ17 ውስጥ 4 ነው ኢላማውን የጠበቀው፣ ከ4ቱ አንድ ነው ቢግ ቻንስ። እና የሊቨርፑል ምስል እየተጓዘበት ያለበት ስትራክቸርም ሆነ የቡድንም ሲስተም የበለጠ የሚያሰጋ ነው። ነገር ግን አንዳንድ ጉዳዮች ከተደጋገሙ በዚህ አይደንቲቲ ደጋፊ ውስጥ ያለው እምነት እየጠፋ
ይሄ የተገነባው ብራንድና የተገነባው የቡድኑ ምስል እየተላቀቀ ከመጣ ያንን ቅኝት መልሶ ለማምጣት በክሎፕም ደረጃ ሆነ በክለቡ ትላልቅ አሰልጣኞች ደረጃ ዓለም ላይ ፈታኝ ሊሆን ይችላል። አሁን እያሰጋ ያለው መሰረታዊ ጉዳይ ነው። እንደውም እኮ ቀጣይ ጉዳዮች በሆነ መንገድ መፍትሄ ይበጅላቸዋል። አዳዲስ ተጫዋቾችን፣ አዳዲስ ፍላጎቶችን፣ የሆኑ ለውጦችን በማምጣት ነገር ግን መሰረታዊ ጉዳይ ድጋሚ ትላልቅ የቤት ስራዎችን ለአመታት ሊፈጅ ይችላል። አሁን ሊቨርፑል ከመገንባት ይልቅ ወደ መፍረስ የሚያሰጋ የቡድን ቅርጽ እየያዘ ነው። 3 ነጥብ ሲገኝ የሚደፈኑ በርካታ ጉዳዮች አሉ፣ ሳያሳምኑ የሚገኙ 3 ነጥብ። ምክንያቱም ሊቨርፑል በ9 ተጫዋች ተጋጣሚ ሆኖ ሊቨርፑልን የሚያስጨንቀው ቡድን ሆኗል። የቶትናሙ ጨዋታ 9 ተጫዋች ሆኖ ሊቨርፑል በጭንቅ 3 ነጥብ የሚያገኝበት፣ 20ኛ ደረጃ ላይ ያለው ወልቭስ እድለኛ ሳይሆን 3 ነጥብ ያጣበት፣ ብራይተን ያገኙትን አጋጣሚ ከሊቨርፑል በላይ ኤክስጂ አስመዝግበው አንፊልድ ላይ ጨዋታውን ተሸንፈው ነው የወጡት። ውጤት የሚሸፍናቸው ጉዳዮች፣ አንዳንዴ ደግሞ ቡድን እንደዚህ በተቀናጀ መከላከል ውስጥ ሆኖ ራሱን ከገባበት ችግር ውስጥ ለማውጣት በሚጥርበት ወቅት ሊቨርፑሎች በእንዲህ አይነት ውጤት ይጋለጣሉ። ስለዚህ ተጫዋችን መተቸት አግባብ ተጫዋች አሁንም በሲዝኑ ያንም ሊቨርፑል በጣም በ12 ጨዋታ 9 በተሸነፈበትም ወቅት ስላችሁ የነበረው የትኛውም ተጫዋች አንድም ተጫዋች መተቸት የለበት። በተለይ ቴክኒካል የነጋክፖ አይነት ተጫዋች ካልሆነ በቀር የክለቡን ስታንዳርድ በማይመጥን እንቅስቃሴ ወይም ሊቨርፑል ቤት ውስጥ ሚናቸው ያልተለዩ ተጫዋቾች ካልሆነ በቀር የትኛውም ተጫዋች ሊጠለጠል አይገባም። ስታንዳርዱ አሁንም ዛሬም ነገም ከፕሪሚየር ሊጉ ካሉ ከየትኛውም ክለብ ይበልጣል። ኳሊቲው፣ የተጠናከረበት መንገድ፣ የወጣው ኢንቨስትመንት ሪቻርድ ሂውዝን እና ማይክል ኤድዋርድን መተቸት ነውር ነው። እነሱ ይህን ፕሮጀክት የቀረጹት ይህን በጀት ያውም አያወጡም፣ በጣም ስግብግብ ናቸው ከሚባሉ ባለሀብቶች ፈልቅቀው ሲያወጡ እምነት የጣሉባቸው አሰልጣኝ እኚህ ስለሆኑ። ስለዚህ እነዛ ባለሙያዎች የሚገባውን ጉዳይ ፈጽመዋል። ወደ ሪትም የማምጣት ደግሞ የአሰልጣኙ ጉዳይ ነው። አሁን እንግዲህ ትናንት ምሽት በኤክስ ገጽ ከታመኑ ዘጋቢዎች ካገኘነው መረጃ መሰረት አደም ዋርተንን ለማስፈረም በጣም ከፍተኛ ጥረት እየተደረገ ነው። የአንቷን ሴሜንዮን ጉዳይ ትተውታል። አደም ዋርተን ላይ ግን በጣም ሊቨርፑሎች እየሰሩ ነው። 68 ሚሊዮን ፓውንድ ሲደመር 5 እስከ 73 ሚሊዮን ፓውንድ። ክሪስታል ፓላስ እና አደም ዋርተን ጀንትልሜን አግሪመንት አላቸው፣ የጋራ ስምምነት። ተጫዋቹ ኮንትራቱን ለመፈረም ድርድር እያደረገ ነው። ነገር ግን የሻምፒየንስ ሊግ ተሳታፊ ክለብ መጥቶ ክሪስታል ፓላስ በሚፈልገው ደረጃ ኦፊሻል ጥያቄ አቅርቦ ክሪስታል ፓላስን ይሄ የሚያሳምን ወይም ተገቢ ነው ብሎ የሚያምኑበትን ክፍያ ከቀረበላቸው በጃንዋሪም ለመሸጥ ፓላሶች ዝግጁ ናቸው። በዚህ ስምምነት የተነሳ ከኖቬምበር ጀምሮ የተደረገው ጥረት አሁን እንግዲህ ይፋዊ ድርድር ተጀምሯል። በዚህ የዝውውር መስኮት ሊያመጡት ይችላሉ፣ ግን በዋርተን ብቻ የሚቀረፍ የሊቨርፑል ችግር ያለ አይመስለኝም። ነገር ግን ዋርተን ላይ ያለው የሊቨርፑል ሲሪየስ መሆን ከትናንት ምሽት ጀምሮ በስፋት በታማኝ ዘጋቢዎች ዘንድ እየወጣ ነው የሚገኘው። ዋርተን ምናልባት ሊቨርፑሎች አሁን ላይ በአንገብጋቢ ደረጃ ከሚያስፈልጋቸው የተጫዋቾች ኳሊቲ መካከል አንዱ ነው። ግን ስር ነቀል ለውጥም ሲስተም ለውጥም የሚያስፈልገው ቡድን ነው። የዋርተን መምጣት በርካታ ጉዳዮችን ሊፈታ ይችላል። ሊቨርፑልን ግን ወደሚፈለገው ሪትም ዋርተን ብቻ ሳይሆን የአሰልጣኙም የታክቲካል ፕሮች ካልሆነ ሊቨርፑል በሌላ አሰልጣኝም ቅኝት መሰልጠን ያለበትም ይመስላል። እድገቶች እየተጠበቁ በሚጠበቀው ደረጃ ግን እያደጉ አይደለም። አሁን ውጤት የሚያጋልጠው ጊዜ ያንን የክለብ ቅንጅት፣ የተጫዋቾች ጉዳይ ምናምን ስለ ፍሉዲቲ ተነሳ። ካሁን በኋላ እነዛ ጉዳዮች አክትመዋል። ጃንዋሪ ገባ። ከጃንዋሪ በኋላ ስለ ክለብ ቅንጅት የትኛውም ነጥብ ላይ አይነሳ። ቀጥታ ክለቡ ላይ ነው ተጠያቂ። ክለቡን ወክለው ደግሞ የሚያሰለጥኑት አሰልጣኙ ናቸው። ሲስተማቲካሊ ቡድን አፕሮችን ካላስተካከሉ
በዚህ መልኩ እንግዲህ የቶፕ ፎርም ጉዳይ ያሰጋል። አይደለም ወደ ላይ ከፍ ማለት በሻምፒየንስ ሊግ ረጅም ርቀት የመሄድ አቅም ቀርቶና ግልጽ ያልሆነ በጣም ሊቨርፑል ቤት ያልተቃና ትላልቅ ችግሮች መብቴዎቹ ምናልባት በዘላቂነት ለረጅም ዓመት አስተዳዳሪዎች ሊያለፋ የሚችል ብዙ ውጣ ውረዶች የሚፈጥር የአሰልጣኙን ስትራክቸር እየተመለከትን ነውና አንዳንዴ ግራ የሚያጋባ ስሜት ውስጥ የሚከት ይሄ ከፍና ዝቅ በሚል ያልተገለጸ ሊብራራ የማይችል የቡድን አይደንቲቲ እያየን ሊቨርፑል በእንዲህ መልኩ ምናልባት ካስታውሳችሁ ሮይ ሆሰን በነ ማይክል ኤድዋርድ የመጀመሪያ ሹመት ሲገመገሙ ታስታውሱ እንደሆነ አላግም በጊዜው የፌኖ ስፖርት ግሩፕ ዋና ኃላፊ የነበሩት ቼርማን ዋርነር እና ሞርጋን የሚባሉ አሁንም አሉ። እነዚህ ሁለት ባለሙያዎች ሊቨርፑል ምንድን ነው አይደንቲቲው ብለው ጠይቋቸዋል ይባላል። አይደንቲቲው ምንድን ነው? እርሶ የሚመሩበት የጨዋታ ስታይል ለእኛ እስቲ ክሊር አድርጉልን ብለዋቸዋል ይባላል። ከዛም በኋላ ብሬንዳን ሮጀርስ እና ኬኒ ዳግሊሽን ካመኗቸው ጉዳዮች መካከል ፕሮጀክት አቅርበዋል። ሮጀርስ እንደውም 380 ገጽ የኤርገን ክሎብ 460 ገጽ ፕሮጀክት ቀርቧል። በዛ ፕሮጀክት ላይ ተጠንቶ ነው ከተጫዋቾች ዝውውር እስከ ቡድን ግንባታ ድረስ የተጓዙት። ይሄ ያ ሁሉ ኢንቨስትመንት የወጣው በዛ መልኩ ነው። የሊቨርፑል ኃላፊዎች ይሄን ፕሮጀክት የቀረጹት። እንግዲህ ፕሮጀክቱ የሚመራበት የሜዳ ውስጥ አሰልጣኝ እያሳየ ያለው የጨዋታ ሪትምም ሆነ ሲስተምም ሆነ ግልጽ ያልሆነ የተወሳሰበ ምን እንደሆነ የማይታወቅ ግራም ያጋባ ጨዋታ ነው። ለማንኛውም ነገ ሊቨርፑል ከፉልሃም ጋር በሚያደርገው ጨዋታ ቀሪ ሀሳቦችን ከወቅታዊ ጉዳዮች ጋር አጣምረን በቅድመ ጨዋታ ግምገማ እሁድ ንጋት የሊቨርፑልን ጉዳይ ይዘን እንመጣለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። ከ24 ሰዓት እረፍት በኋላ እንግዲህ ባትሪያችንን ቻርጅ አድርገን በድጋሚ መተናል። ክፍል 2 ፕሮግራም ይሄን ይመስላል። በመጨረሻ ክፍል በኤንዞ ማሬስካ ፕሮግራም እስከምንገናኝ ሰላም ቆዩ።